አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ በዛሬው ዕለት በቃና ዘገሊላ ሰርግ ቤት ላይ የሚነሱ 3 ጥያቄዎችን ይዤ መጥቻለሁ። እነዚህ ጥያቄዎች እጅግ በጣም መሰረታዊና አስፈላጊ ናቸው። እስከ መጨረሻው እንድትከታተሉ በአክብሮት ተጋብዛለሁ። ክርስቲያኖች ዘመኑ ትምህርት ላይ የምናተኩርበት ዘመን እንደሆነ ይታየኛል። እንደው ብዙዎቻችሁ ለትምህርት ያላችሁ ትኩረት አነስተኛ ስለሚመስለኝ ነው ይሄን የምናገረው። ምክንያቱም ከትምህርት ይልቅ ዋዛ ፈዛዛ፣ ሳቅ፣ ጨዋታ የሆነ ቦታ ላይ ትበዛላችሁ። እንዲሁ ሚዲያዎችን ስንቃኝ የምናየው እሱ ነው። ግን እንደዛ የምንሆንበት ዘመን አይደለም። መጽሐፍ ቅዱስ የምናነብበት፣ የቤተክርስቲያንን አስተምሮ በሚገባ የምንረዳበት፣ ሰዎች ለሚጠይቁን ጥያቄ መልስ ለመስጠት የምንዘጋጅበት ጊዜ ስለሆነ ቃና ዘገሊላ ሰርግ ቤት ላይ እንግዲህ እንደሚታወቀው 3 አካላት ተገኝተዋል። እነዚሁም አንደኛዋ አምላክን በድንግልና ጸንሳ በድንግልና የወለደች ከሴቶች ሁሉ የተለየች ጸጋን የተመላች ለመዳናችን ምክንያት የሆነች እመቤታችን ቅድስት ድንግል ማርያም ናት። በሁለተኛ ደረጃ ዓለምን ሁሉ ከኃጢአት ለማዳን የመጣው በከብቶች በረት የተወለደው መድኃኔዓለም ኢየሱስ ክርስቶስ ሲሆን፣ በሶስተኛ ደረጃ ደግሞ ከተለያየ የስራ መስክ የተሰበሰቡ ሐዋርያት ናቸው። ይሄም ሰርግ ያው በገሊላ ክፍል ቃና በምትባል መንደር እንደሆነ የዮሐንስ ወንጌል ምዕራፍ 2 ይነግረናል። እና በዚህ የሰርግ ቤት ላይ የወይን ጠጅ እንዳለቀ ወንጌሉ ጽፎልናል። እና በዚህ ሰዓት እመቤታችን ቅድስት ድንግል ማርያም ልጇን እንዲህ የሚል ጥያቄ ጠይቀው ነበረ። ወይንኬ አልቦሙ፣ የወይን ጠጅ እኮ የላቸውም የሚል ጥያቄ ነው። በጣም የሚገርመው ድንግል ማርያም የወይን ጠጅ ማለቁን ጸጋን የተመላች ስለሆነች ማንም ሳይነግራት እንዲሁ አውቃለች። ይሄ የሚያስደንቅ ነገር ነው። በእርግጥ እመቤታችን ቅድስት ድንግል ማርያም ነብይትም ጭምር ናት። ናሁ ሚዜስ ያስተበጽኡኒ ኩሉ ትውልድ፣ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላ ተናግራለች። እና በዛን ወቅት መድኃኔዓለም ኢየሱስ ክርስቶስ እንዲህ ብሏታል፣ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜዬ ገና አልደረሰም የሚል ቃል ነው። ከዚህ አረፍተ ነገር 3 ጥያቄዎችን እናወጣለን። አንደኛ መድኃኔዓለም ክርስቶስ ለምንድን ነው እናቱን አንቺ ሴት ብሎ የጠራት? ለምን እናቴ አላላትም? አቃሏት ነው ወይ? ንቋት ነው ወይ? የሚል አንድ ጥያቄ ይወጣል። በሁለተኛ ደረጃ ከአንቺ ጋር ምን አለኝ ለምን አላት? ከአንቺ ጋር ምን አለኝ? እኔና አንቺን የሚያገናኝን ነገር የለም እያላት ጠልቷት ነውን? በሶስተኛ ደረጃ ጊዜ ገና አልደረሰም ሲል ምን እያለ ነው የሚለውን በአጭር እንመለከታለን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በሚገባ እንድትከታተሉ ብትችሉ ማስታወሻም እንድትይዙ ጥያቄም እንድትጠይቁ እንፈልጋለን። እንደው ዝም ብለን አዳምጠን እንዲሁ በከንቱ ማለቅ እና ማሳለፍ ተገቢ አይደለም ብለን እናምናለን። እና የመጀመሪያው አንቺ ሴት የሚለውን ቃል እንመልከተው። አንቺ ሴት እንግዲህ እናቱ ናት። በመጽሐፍ ቅዱስ እመቤታችን የኢየሱስ እናት ተብላ ተገልጻለች። እዚህ ቦታ ላይ ግን መድኃኔዓለም ክርስቶስ አንቺ ሴት ነው ያላት። ለምንድን ነው የሚለውን ከማየታችን በፊት ሴት ማለት ምን ማለት ነው ትርጉሙን እንይ። ሴት ማለት 2 ትርጉም አለው። አንደኛው ትርጉም ስጋዋ ከስጋዬ አጥንቷ ከአጥንቴ ነው፣ ስለዚህ ሴት ትባል ብሎ አዳም ስለ ሔዋን ነግሮናል። እና ሴት ማለት ስጋዋ ከስጋዬ አጥንቷ ከአጥንቴ ነው ማለት ነው። ለምንድን ነው እንደዛ ስንል ወደ ኦሪት ዘፍጥረት ምዕራፍ 2 ቁጥር 23 እንድንሄድ እንገደዳለን። እንደሚታወቀው ሔዋን ከአዳም ነው የተገኘችውና አዳም ለሔዋን የሰጣት ስም ሴት የሚል ስም ነው። ይሄንን ያሳያል። ታዲያ ለምንድን ነው ክርስቶስ አንቺ ሴት ያላት ከተባለ አንቺ ሴት ሲል ምን እያለ ነው? እኔ የነሳሁት ስጋዬ ከስጋሽ ነው፣ አጥንቴም ከአጥንትሽ የተገኘ ነው። ስለዚህ ከስጋሽ ስጋ ከነፍስሽ ነፍስ ነስቼ ሰው ሆኛለሁ። አንቺ እናቴ ነሽ፣ እኔ ደግሞ ልጅሽ ነኝ እያለ ነው። በሌላ ንግግር ሴት ብሎ ሲናገር እናቴ እያለ ነው። ይህንን መረዳት ያስፈልጋል። በሁለተኛ ደረጃ
ሴት ማለት ምትክ ማለት ነው። ይህም ኦሪት ዘፍጥረት ምዕራፍ 4 ቁጥር 25 ላይ ሄደን ስንመለከት አቤል በቃየል ከተገደለ በኋላ አዳምና ሔዋን አዘኑ። ከዚህም በኋላ ሀዘናቸውን ሲፈጽሙ የእግዚአብሔር መልአክ መጥቶ ሩካቤ ስጋ እንዲፈጽሙ ነገራቸው። ወዲያውኑ ሩካቤ ስጋ ሲፈጽሙ ልጅ ወለዱ። ያንን ልጅ በአቤል ፈንታ አግኝተነዋል ሲሉ ስሙን ሴት ብለው ጠሩት። ስለዚህ ሴት ማለት ምትክ ማለት ነው። ምን ማለት ነው አልኳችሁ? ምትክ። ድንግል ማርያም ምትክ ናት። የማን ምትክ? የሔዋን ምትክ። የሔዋን ምትክ። በእንተ ሔዋን ተአጽሖ ተገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ። በሔዋን ምክንያት የገነት ደጃፍ ተዘጋብን፣ በድንግል ምክንያት ደግሞ የገነት ደጃፍ ተከፈተልን ብሎ ቅዱስ ኤፍሬም ይናገራል። ስለዚህ ክርስቶስ ዳግማዊ አዳም ይባላል። የአዳም ሁለተኛ ቤዛ አዳም ይባላል። ድንግል ማርያም ደግሞ ዳግሚት ሔዋን፣ የሔዋን ሁለተኛ ወይም የሔዋን ምትክ ተብላ ትጠራለች። ስለዚህ ምን እያላት ነው? እመቤታችንን ቤዛ ነሽ፣ የሔዋን ምትክ ነሽ ሲላት አንቺ ሴት ብሎ ጠራት ማለት ነው። ለምንድን ነው ይሄ እንዲህ ያለበት ምስጢሩን ብለን ስንመለከት እንግዲህ ክርስቲያኖች እመቤታችን ቅድስት ድንግል ማርያምን ሴት ሴት ብሎ የጠራበት ደግሞ ሌላ ምስጢር አለው። ለምሳሌ ድንግል ማርያምን ሴት ብሎ ሲጠራት ዮሐንስ መጻሕፍቶቹ ብዙ ጊዜ ጠቅሷል ሴት የሚለውን። አንደኛው ይሄ ዮሐንስ 2 ቁጥር 1 ላይ የምናገኘው ነው። ሁለተኛ የዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ጌታ ኢየሱስ ክርስቶስ በመስቀል ተሰቅሎ እያለ እናቱን ኦቢሲቶ አንቺ ሴት ብሏል። አንቺ ሴት ብሎ ሲጠራት እንመለከታለን። ልብ በሉ። ቃና ዘገሊላ ሰርግ ቤት አንቺ ሴት አላት። አሁን ደግሞ ቀራንዮ መስቀል ላይ ተሰቅሎም አንቺ ሴት አላት። ትርጉሙ ምንድን ነው? ቀደም እንዳልነው ከስጋ ስጋ ከነፍስሽ ነፍስ ነስቼ ሰው ሁኛለሁ፣ አንቺ የሔዋን ምትክ ነሽ እያላት ነው ማለት ነው። ይሄ ብቻ አይደለም። ዮሐንስ በራእዩ ምዕራፍ 12 ላይ ቁጥር 1 ጀምረን ስንመለከት ብእሲት እንተ ትለብስ ፀሐይ ወወርኅ ገሪሃ ወዲበ ርሳኒ አሰርቶ ክሌቱ ከዋክብት እያለ ይገልጣታል። ምን ቅዱስ ጳውሎስም ገላትያ 4:4 ላይ ዘመኑ በደረሰ ጊዜ ከሴት የተወለደውን ልጁን ላከ ብሎ ሴት ብሎ ድንግል ማርያምን እንደጠራት እንመለከታለን። ለምንድን ነው መጻሕፍቱ እመቤታችንን ሴት ሴት እያለ የሚጠራት? ብዙ ጊዜ አንዳንድ ሰዎች ሴት ማለት ስድብ ይመስላቸዋል። ሴት ማለት ስድብ አይደለም። ሴት ማለት ስድብ አይደለም። ስለዚህ ስድብ ስላልሆነ ነው ሴት ሴት የሚል። የመጀመሪያው ድንግል ማርያም ሴት እንደሆነች ኃይል አርያማዊት አይደለችም። ከሰማይ የወረደች ኃይል አይደለችም። ሰዎች እንደሚሉት ከሰው ወገን ናት። ይኸው በቤተ ክርስቲያናችን ታሪክ አባቷ ኢያቄም እናቷ ሐና ተብሎ የሚተረክ ነገር ነው። ስለዚህ ሴት ብሎ ሲናገር ስድብም አይደለም። ሴት ብሎ እየተናገረ ያለው ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርህና በዘርዋ መካከል ጠላትነት አደርጋለሁ የሚል በብሉይ ኪዳን ትንቢታዊ እርግማን ነበረ። ስለዚህ ያ ትንቢታዊ እርግማን በሐዲስ ኪዳን በድንግል ማርያም እንደተፈጸመ መናገር ነው። በአንተና በሴቲቱ ሲል በእባቡና በሔዋን መካከል ነው ጠላትነት የነበረው። በዘርህና በዘሯ መካከል ሲል ደግሞ በሔዋን ወገኖችና በእባቡ ዝርያዎች መካከል ጠብ ነበረ። እባቡ የወንዱን እግርግሩን ይነክሳል፣ ወንዱ ደግሞ ራሱን ይቀጠቅጣል። ስለዚህ ሴቲቱን የሚጠላት በዚህ ምክንያት ነው። ወደ ሐዲስ ኪዳን ስንመጣ እመቤታችን ቅድስት ድንግል ማርያምን እባቡ ዲያብሎስ አይወዳትም። ስለዚህ በድንግል ማርያምና በእባቡ መካከል ወይም በዲያብሎስ መካከል ጠላትነት አለ። ለምን? ከድንግል ማርያም የሚወለደው እርሱ ስለሚቀጠቅጠው። ስለዚህ ያ በብሉይ ኪዳን በትንቢት መልኩ የተነገረው የሚፈጸመው በአንቺ ነው ሲል አንቺ ሴት የሚለውን ቃል ተጠቅሞ እንመለከታለን ማለት ነው። ይህን ቃል ከአንቺ ጋር ምን አለኝ ወደሚለው እንሄድ። ከአንቺ ጋር ምን አለኝ የሚለው ቃል በዕብራውያን ንግግር የሚያሳየው ፍቅርን ነው፣ መስማማትን ነው። ይሄ የእስራኤላውያን ባህል ነው። ለምን? መጽሐፍ ቅዱሱ የተጻፈው በእስራኤላዊ ባህል ነው፣ በእነሱ ባህል ነው። ሲጀመርም እመቤታችንም እስራኤላዊት ናት፣ ክርስቶስም እስራኤላዊ ነው። ስለዚህ ሰዎች በሚገባቸው በዛው በሀገሩ ባህል የተናገረው ንግግር ነው። ከአንቺ ጋር ምን አለኝ ማለት
እንግዲህ ከስጋ ስጋ ከነፍስሽ ነፍስ ነስቼ ሰው ሆኛለሁ። አንቺ እንዲህ ብለሽ ጠይቀሽኝ የማላደርግልሽ ምክንያት ምንድን ችግር አለ? በእኔና በአንቺ መካከል ምንም አይነት ጠብ የለም። ስለዚህ አደርግልሻለሁ ማለት ነው። ይህንንም በመጽሐፍ ቅዱስ መመልከት ይቻላል። መጽሐፍ ቅዱስ አንደኛ ነገሥት ምዕራፍ 17 ቁጥር 18 ላይ አንድ ታሪክ እናገኛለን። የእግዚአብሔር ሰው ኤልያስ እንደምታውቁት በምድር ላይ ድርቅ እንዲሆን አድርጓል። በሰዎች ኃጢአት ምክንያት ዝናብ እንዳያዘንም 3 ዓመት ከመንፈቅ ካደረገ በኋላ ወደ አንዲት መበለት ቤት በእግዚአብሔር ትእዛዝ እንደሄደ እናውቃለን። ወደ ስራጵታዋ መበለት። በዛም በስራጵታዋ መበለት ሴቲቱ ያላትን ምግብ አካፈለችው፣ አበላችውና መጨረሻ ላይ ልጇ ሞተባት። ያኔ ይህች መበለት የተናገረችው ንግግር አለ። ምን ይላል? የእግዚአብሔር ሰው ሆይ ከአንተ ጋር ምን አለኝ? ልብ በሉ። የእግዚአብሔር ሰው ሆይ ከአንተ ጋር ምን አለኝ? ኃጢአቴንስ ታስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን? አለችው ይላል። ስለዚህ ምን እያለችው ነው? እኔ ከአንተ ጋር ምን ጠብ አለኝ? እንዴት ልጄ ይሞትብኛል? ኃጢአቴን ተመራምረ ልጄን ገደልክብኝ። ከአንተ ጋር እኮ ቂም የለኝም፣ በቀል የለኝም፣ ተንኮል የለኝም። ለምን እንዲያደረግከኝ እያለችው ነው። ስለዚህ ይሄ ንግግር ጥላቻ አለመኖርን፣ ፍቅርን የሚገልጽ ነው ማለት ነው። እናም ክርስቶስ እንዲህ ሲላት ከአንቺ ጋር ምን አለኝ? ከአንቺ ጋር ምን አለኝ? አንቺ አድርግ ብለሽ ጠይቀሽኝ እኔ የማላድርግበት ምክንያት ምን አለኝ እያላት ነው ማለት ነው። ቀጥሎ የምናገኘው ጊዜ ገና አልደረሰም የሚል ቃል ነው። ጊዜ ገና አልደረሰም ሊቃውንተ ቤተክርስቲያን በትርጓሜ በደንብ አብራርተውታል። አንደኛ የወይን ጠጁ ፈጽሞ አላለቀም ነበርና ያለውን ቢያበረክተው ታምሮ አይደነቅም። ምክንያቱም እነ ኤልሳም ሲያበረክቱ እንመለከታለን፣ እነ ኤልያስም ሲያበረክቱ እንመለከታለን። ከዚህ በላይ ግን በባዶ ውሃውን ወደ ወይን ጠጅ መቀየር ታላቅ ታምር ስለሆነ ፈጽሞ ይለቅ ገና ነው እያለ ነበረ። በሁለተኛ ደረጃ ከሐዋርያት መካከል ይሁዳ ከሰርጉ ቤት ወጥቶ ነበረ። እንግዲህ ሰርግ ቤት ያለ ሰው ወጣ ገባ ያበዛል እንደምታውቁት ለተለያየ ምክንያት እና ይሁዳ ስላልነበረ ይሁዳ በሌለበት ሰዓት ይሄን ነገር አላደርገውም። ለምን? በዚያን ሰዓት ቢያደርገው ኖሮ ይሁዳ ኋላ ጌታን ሲያሰቅለው ለምንድን ነው አምላክን ፈጣሪን ያሰቀልክ ተብሎ ሲጠየቅ እኔ ምን ላድርግ? ቃና ዘገሊላ ሰርግ ቤት እኮ ውሃውን ወደ ወይን ሲቀይር የኔን እግር ጠብቆ ነው ያደረገው ብሎ ምክንያት ይፈጥር ነበር። ስለዚህ ምክንያት ለመንሳት ይሁዳ እስኪመለስ ድረስ ጊዜ ገና አልደረሰም ብሎ ተናገረ። በሌላ ንግግር በምስጢር ነበረ ጊዜ ገና አልደረሰም ሲል የነበረው። ምን ማለቱ ነው? ደሜን በወይን የምሰጥበት ጊዜ ገና ነው። እንግዲህ ክርስቶስ ደሙን የሰጠን ሐሙስ ምሽት ለሐዋርያቱ እንደሚታወቀው ጽዋ አነሳና ባርኮ ይህ ደሜ ነው እንኩ ጠጡ ብሎ ሰጣቸው ይላል። ያ ጊዜው ገና ነው እያለ ወደ ምስጢር ሄዶ እየተናገረ ነው። በጣም የሚገርማችሁ መድኃኔ ዓለም ክርስቶስ በቃና ዘገሊላ ውሃውን ወደ ምን ቀየረው? ወደ ወይን ለወጠው። ወይኑን ደግሞ በዕለተ ሐሙስ ወደ ምን ለወጠው? ወደ ደሙ ለወጠው። አንዳንድ ሰዎች ወይኑ ነው እኮ እንዴት ይሄ ምን ይላሉ? ስለ ቁርባን ሲነገራቸው እንዴ ክርስቶስ ውሃውን እኮ ነው የወይን ጠጅ ያደረገው። ውሃውን የወይን ጠጅ ያደረገ አምላካችን በዕለተ ሐሙስ ደግሞ የወይን ጠጁን ወደ ደሙ ለወጠው። ዛሬም ድረስ እንዲያውም በቅዳሴ ጊዜ የቃና ዘገሊላን ውሃ ወደ ወይን ጠጅ እንደቀየርከው ይህንንም ጽዋ ለውጠው አክብረው እያሉ በቤተ ክርስቲያናችን ካህናት ይጸልያሉ። ስለዚህ ጊዜ ገና አልደረሰም ሲል እሱን ያሳያል። ጠቅለል ባለመልኩ ግን እንዲያው ይሄን አሁን ያነሳናቸው ጉዳዮች የማቃለል ነው፣ ሀሳቧን አልተቀበላትም ምናምን የሚሉ ሰዎች እንዴት ሙሉ ታሪኩን አያነቡትም? የሚገርመኝ እሱ ነው። ታሪኩን ስናነበው እኮ የድንግል ማርያም ጥያቄ ተመልሶ ነው የምናገኘው። የወይን ጠጅ የላቸውም ነበር ጥያቄው አይደለም። ከዛም በኋላስ እመቤታችን ተመልሳ ይህን ሲላት የሚላቸውን ሁሉ አድርጉ አለች። ወዲያውኑ እንዲህ አድርጉ ውሃ ሙሏቸው ብሎ ጌታ ተናገረ። ሞሏቸው፣ ቅዱና ስጡ አለ። ቀድተው ሲሰጡ የሚገርም የሚጣፍጥ የወይን ጠጅ ነበረ። ለአሳዳሪው ሲሰጡት ቀመሰው። እንዴት እስካሁን ይህን የመሰለ የወይን ጠጅ ወዴት ያዘገያችሁት? ሰው ለልማዱ መጀመሪያ የሚጣፍጠውን ነው የሚሰጥ። በኋላ ሰውም እየሰከረ ስለሚሄድ ተራውን ነበር የሚሰጥ። አንተሰ ዘይሴን ወይን አቀብከው አስተዳህርከ እስከ ይዜ፣ አንተ ግን እስካሁን ድረስ ዋናውን አቆየው ብሎ ተደነቁ ይላል።
ስለዚህ የእመቤታችን የቅድስት ድንግል ማርያም ምልጃ በቃና ዘገሊላ ሰርግ ቤት ጎልቶ የታየበት የመጀመሪያው ተአምር ተብሎ የተጻፈው በወንጌላችን እሱ ነው። ጠቅልል ባለመልኩ በዛሬው ዕለት ያየናቸው ርዕሰ ጉዳዮች አንቺ ሴት ማለት ምን ማለት እንደሆነ፣ ከአንቺ ጋር ምን አለኝና ጊዜ ገና አልደረሰም ሲል መጽሐፉ ምን እያለ ነው? አሁን እኮ እዚህ ጋር ምንድን ነው እናትና ልጅ ተገባብተው ጉዳዩ ተፈጽሟል። በተፈጸመ ጉዳይ ላይ ነው እንግዲህ የለም እንዲህ ነው እያሉ ሰዎች የራሳቸውን ሀሳብ የሚያነሱና በእውነት የእመቤታችን አማላጅነት የቅዱሳን ሐዋርያት ረድኤት በረከት የመድኃኒታችን የኢየሱስ ክርስቶስ ፍቅር በልቡናችን ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።